በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ገብረ መንፈስ ቅዱስ ለጽንሰትከ ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ለተጸነስከው መጸነስህና በወርሃ ታኅሳስ ስለተወለድከው ልደትህ ሰላም እልሃለሁ። ክቡር አባት ሆይ ስለ ዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደገበረ እኔም ፍጹም ልባዬ የሆነ የእጅ መንሻ ወርቅ አቀርብልሃለሁ። ለታጽኖትከ ገብረ መንፈስ ቅዱስ ሆይ የቤተ ክርስቲያን መብራት የምትሆን የተመረጠች የክብር እናትን ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደግከው አስተዳደግህ ሰላም እልሃለሁ። ክቡር አባት ሆይ በጠንካራው የጻድቅ ክንድ ደግፈ ያዘኝ። እጅግ ጥልቅ በሆነ የፍትወተ ሥጋ ጉድጓድ ልትጨምረኝ ዓለም በፊቴ ወጥመዷን አጥምዳለችና ለዝክረ ስምከ ገብረ መንፈስ ቅዱስ ሆይ በእንጨት አይደለ የብርሃኑ ጸዳል እጅግ በሚያበራ አምደ ብርሃን ላይ ለተቀረጸ ስም አጠራር ሰላም እላለሁ። ክቡሩ አባት ሆይ በኃጢአት ዳጥ ላይ ለመውደቅ የሚፍገመገሙትን በኃያሉ ክንድ ፈጥነህ የምትደግፍ ነህና በዓለም ላይ መልካም ዝናን ላተረፈው ስምህ ኢትዮጵያ ታመሰግናለች፣ ግብፅም ትዘምራለች። ለስርተ ርእስከ ገብረ መንፈስ ቅዱስ ሆይ በቅባ ሃይማኖት ለለሰለሰ ስርተ ርእስህና በጠፈረ ክሳድህ ላይ ለሚገኘው ርእስህ ሰላም እላለሁ። ክቡሩ አባት ሆይ በትሩፋትህ ገድልህ በዋጃሃት በመንግሥተ ሰማያት ክፍልህ በዚያ ከኔ ጋር ይሁን ስትል በጆሮዬ ንገረኝ። ለገጽከ ገብረ መንፈስ ቅዱስ ሆይ በመዓልት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽ ሰላም እላለሁ። ክቡሩ አባት ሆይ ምጽዋትን እንደ ዘር የምትዘራ ለጋስ ባለጸጋ ነህና ሙሽራው ድንገት ሌሊት በመጣ ጊዜ ካንተ ጋር መብራት አብርቼ ይቀበለው ዘንድ ከትሩፋት ገድል ዘይት አካፍለህ ስጠኝ። ለቀራንብቲከ ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቀራንብቶችህ ሰላም እላለሁ። ለሥጋዊ መድረክ መብራት ለሆናት ዓይኖችህ ሰላም እላለሁ። ክቡሩ አባት ሆይ በተከበረው ጉባኤ መካከል አንተ እጅግ የተከበርክ ነህና የአእምሮህን ሕገ ልቦና ሰሌዳዬ ላይ ጻፍልኝ። አእምሮዬ ትክክል አይደለ ነውና። ለአግዛኒከ ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ሰው በጸሎትና በትካዜ ላይ የምትገኘውን ሴት የልመና ቃል በቅጽበት ለሚሰኑ አሕዛኖችህ ሰላም እላለሁ። ክቡሩ አባት ሆይ ልዩ ልዩ ታምራትን ከማድረግ ጋር መሐሪ እንደመሆንህ ሁሉ ሁሉን የምትረዳ የተለያዩ ስጦታን የምትሰጥ ስትሆን በእኔ ዘንድስ ልቦናህ ለምን ይጨክናል? ለመላእክቲከ ገብረ መንፈስ ቅዱስ ሆይ ኃጥኡን ሰው ለማዳን ከእርሱ ዘንድ የንስሐ እንባ ለሚፈልቁበት ጉንጮችህ ሰላም እላለሁ። ክቡሩ አባት ሆይ ጽኑዓን መሰናክሎችን በአሸናፊነት ለመወጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰው መገፋትም አድነኝ። ለአናፊከ ገብረ መንፈስ ቅዱስ ሆይ ከወርቅ ዕንቁ ይልቅ የሚያንጸባርቀው የድንግል ማርያምን ንጽሐ ድንግልና ገና በሩቁ ለሚያሻትቱ አናፎች ሰላም እላለሁ። ክቡር አባት ሆይ አነዋወር ሉዓላዊ ምጡቅ እንደመሆን መጠን የመብረቅን ሰረገላ በፊት ለፊት በማስቀደም የዛኔ ወዳቂ ጋኔን ሰራዊቶች ተከታትለህ አጥፋቸው። ለከናፍሪከ ወለአፉከ ገብረ መንፈስ ቅዱስ ሆይ ከሥነ ሥርዓት ውጪ ላለመናገር ተጠብቆ ለመኖር ሕግን ላቋቋሙ ከናፍርህና አፍህ ሰላም እላለሁ። ክቡር አባት ሆይ ምግባረ ሰናይን አጠናክረህ ያዝክ ፍጹም መነኩስ አንተ ያለ እህል ውሃ ተጋድሎን ስታካሂድ የነበርክባት ገዳም ወይም ጭር ያለችው በረሃ ትዕግሥትን ፈጽማ አደነቀች። ለአጽናኒከ ገብረ መንፈስ ቅዱስ ሆይ በኃጢአት መጥረስ ላልጠረሱ አስናኖችህ ሰላም እላለሁ። የምድራዊ መብልን አጣጥሞ ከማላመጥ ፈጽሞ የተወገዱ ናቸውና። ክቡሩ አባት ሆይ ግሩማን አናብስትን በሥልጣነ ሥራው ላይ የምትገዛ ነህና አንተን የምትወድ በደዌ ኃጢአት ለምትሰቃይ ሰውነቴ ብሉ ቀሲስ ሆይ መድኃኒቷን ፈልግላት። ለልሳንከ ገብረ መንፈስ ቅዱስ ሆይ እውነተኛውን የክርስቶስን ሃይማኖት ላስተማር አንደበትህና ችግርን ለሚያቃልል ሥልጣነ ቃልህ ሰላም እላለሁ። ክቡሩ አባት ሆይ መንግሥተ ሰማያት ፈጽማ ላንተ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልት ስትሆንባት በቅዱሳኖች በኩል ልክ እንደ ርግብ የዋህ ሆነህ ተገኝተሃልና። ለእስትንፋስከ ገብረ መንፈስ ቅዱስ ሆይ ሕሙማንም በልብሱ ዘርፍ ፈውስ የሚሰጥ
አንደበቱ ከማር ከወተት የሚጣፍጥ በአምላኩ ኃይል አዳኝ ከሚሆን ከጳውሎስ እስትንፋስ በማዳኑ ኃይል ተባባሪ ለሚሆን እስትንፋስ ሰላም እላለሁ። ክቡር አባት ሆይ የኢየሱስ ክርስቶስና የባህሪ ሕይወቱ የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚያ ለማጽያት ንጹሕ ያደርገኝ ዘንድ እስትንፋስህ ከእስትንፋሴ አንድነት ይፍጠሩ። ለጎሬከ ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለለ ጎሬ ሰላም እላለሁ። ክቡር አባት ሆይ ረዳትነትንና የታመነ ቃል ኪዳንን የተመለከቱ ሁሉ አባት ሆይ የቃል ኪዳን አስራት አድርገን እያሉ ይማልዳሉ። ለክሳድከ ገብረ መንፈስ ቅዱስ ሆይ በሐሰተኛ በዚህ ዓለም ጌታ አይደለ በአምላክ ባለሟልነት ለተሸለመ ወይም ለተጌጠ ክሳድህ ሰላም እላለሁ። ክቡሩ አባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመና እንደመሆንህ የቸርነት ዝናብ በሚያስፈልገው ቦታ ዘንባ የሰውነቴን ብርሃን ወደ ለምለምነት ለወጠችው። ለመክተፍትከ ገብረ መንፈስ ቅዱስ ሆይ ከባዱን ጻማ ድካም በመቀበል የቅዱሳንን አርዮት ምንኩስና ወይም የምንኩስናን ቀንበር ለተሸከመ ትከሻ ሰላም እላለሁ። ክቡሩ አባት ሆይ በተፈጥሯ መጠን አነስተኛ የሆነች እንደ ንብ የጽድቅ ሥራ በአዲስ የዜማ ስልት ሲዘመር የጣዕሙ ፍሬ ለዘባንከ ገብረ መንፈስ ቅዱስ ሆይ ራቁትንና ቁርን ለመቋቋም በሳር ምሳሌ ጸጉር ላበቀለ ዘባንህ ሰላም እላለሁ። ክቡሩ አባት ሆይ በምድር ላይ ከሚገኝ ጌጣጌጥ ሁሉ የተወደድክ ነህና ስለዚህም የአባታችን የአባ ዮሐንስ ሐጺር የፍቅርና የትሕትና ሥርዓት በአንተ ላይ ተፈጸመ። ለእንግዳከ ገብረ መንፈስ ቅዱስ ሆይ ዕውቀትንና ጥበብን ለማግኘት ከዕፅንህ ጋር ትክክል ለሚሆን እንግዳ ሰላም እላለሁ። ክቡሩ አባት ሆይ ከፍትወታት ጣዖት ተጋዳይ አባቶች አንተ በከፍተኛ ደረጃ ላይ ትገኛለህ። በነፋስ ክንድ ተጭነህ ትበራለህና ደመናም የጫማ መረገጫ ነውና ገብረ መንፈስ ቅዱስ ሆይ የክርስቶስን የምስጋና መሥዋዕት ለዳሰሱ ላንተ ለካህኑ ሰላም እላለሁ። ክቡሩ አባት ሆይ ከተከበረው ወገን የተገኘ ቀሲስና ከተባረከው ዘር የተገኘ ዲያቆን አሜን አሜን እያልኩኝ በአንተ እጅ ንጹሕ ቁርባንን መቀበል ማን በከፈለኝ። ለመዛሪከ ገብረ መንፈስ ቅዱስ ሆይ ፈጽሞ ለማይለያዩና ለማይነጣጠሉ ኩርናህና ምዝራትህም ሰላም እላለሁ። ክቡር አባት ሆይ የልዑል እግዚአብሔር አቃቤ ሕግ አዋቂ ብልህ ነህና ሕንፃውና ምርጉ ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጣ አሳድስልኝ። ለብፁዓት ዓመታቲከ ገብረ መንፈስ ቅዱስ ሆይ ከብፁዓት መዳፎች ጋር በማስተባበር ለተመሰገኑ ክንዶች ሰላም እላለሁ። ክቡሩ አባት ሆይ በጠዋት ገስግሰው ወደ አንተ ከመጡት ሰራተኞች ይልቅ እኔ ከረፈደ በኋላ በሥራ ቦታ ተቀጥሬ ለምሠራ አገልጋይህ በአንተ ዘንድ ሳታውል ሳታሳድር ዋጋዬን በቅድሚያ ለመስጠት ስጦታህን አስቀድም። ለአዛሪከ ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራት ለሚያበሩ ጣቶችህና አጽራሮችህም ሰላም እላለሁ። ክቡር አባት ሆይ ለተናቀ ሥጋዊ ፈቃድ ንብረቴን ብበትንና ባጠፋ አባቴ ሆይ አንተ በቸርነት ብዛት እኔን ጐስቋላውን ልጅን ተቀበለኝ። ለገቦከ ገብረ መንፈስ ቅዱስ ሆይ ምንጣፍን ለማይፈልግ በአክናፍ ለተሸለመው ጎን ሰላም እላለሁ። ክቡር አባት ሆይ ስምህ በሰማያዊ አምደ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘውትር ያነቡት ዘንድ ተደግፎ እንዳይቀር የኔንም ስም ካንተ ስም ጋር በዚያ ጻፍልኝ። ለከርስከ ገብረ መንፈስ ቅዱስ ሆይ ስንፍናን የሚያመጣ ምድራዊ ህብስት ያልሆነ ሰማያዊ ህብስትን ለተመሰገበ ከርስ ሰላም እላለሁ። ክቡር አባት ሆይ ሁሉ በግልጽ ያከብረሃል፣ ሁሉም ያደንቅሃል። ለዕውራኖች ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙትም የመስሚያ ቃለ ድምፃቸው ነህና። ለልብከ ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቦና ሰላም እላለሁ። የኢየሱስ ክርስቶስ የጥበቡ ብርሃን በእርሱ ዘንድ አንጸባርቋልና። ክቡር አባት ሆይ ለጠላቴ መሳቂያና መሳለቂያ እንዳልሆን ጽድቅን የሚያስገኝ ትሕትና አስተምረኝ። ትዕቢት ሰይጣንን ከስልጣን ላይ የጣለው ነውና። ገብረ መንፈስ ቅዱስ ሆይ
ከቀድሞ የኦሪት የፋሲካ በዓል ከበግና ከፍየል መስዋዕት ከሚቀርበው ይልቅ ለተቀደሱትና ለተባረኩት ኩልያቶች ሰላም እላለሁ። ክቡር አባት ሆይ ብርሃንን የተጎናጸፍክ እንደመሆንህ መጠን ምድራዊ አዳራሾች ሕንጻዋ ከፈረሰ መሰረቷ ከተነዋወጸ ዘንድ በሰማያዊ ሀገር መሰረቷን አጽንተ ግብረ ሕንጻዋን አሳምር። ለህሊናከ ገብረ መንፈስ ቅዱስ ሆይ ነውር ነቀፋ ለሌለበት ህሊና ሰላም እላለሁ። ክቡር አባት ሆይ የባለ 10,000 መክሊት ወርቅ ባለቤት ትጉ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር የቀበረ በዚያ በሰነፉ አገልጋይ የተመሰልኩ አገልጋይ ጌታ በሾመህ ቦታ ከኋላ አስከትለኸኝ ተጓዝ። ለአማውቲከ ገብረ መንፈስ ቅዱስ ሆይ እንደዚያ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውስጣዊ ሰውነትና ማውት ሰላም እላለሁ። ክቡር አባት ሆይ መዓዛው ጣፋጭ የሆነ መልካም ሽቶ ነህና ያንተ ዜና መዓዛ በሚሸትበት አካባቢ ሁሉ ሌላው ሽቶ ዋጋ የሌለው ከንቱ ነው። ለእምብርትከ ገብረ መንፈስ ቅዱስ ሆይ ከእግር እስከ ራስህ ባሉ ሕዋሳቶች መካከል በሚገኝ በሰሌዳ ከርስ ላይ ለተቀመጠ እምብርት ሰላም እላለሁ። ክቡር አባት ሆይ ወደ አንተ አጥብቀው የሚለምኑ የምድር ነዳያን ሁሉ ብልጽግናን ያግኙ፣ የተራቡም የእህል በረከትን ይጥገቡ። ለአቋከ ገብረ መንፈስ ቅዱስ ሆይ ከመከራና ከሕማም ሀብል እንዲሁም ብዙ ከጸጉር ሰቅ በስተቀር የቆዳ ሰቅ ላልታጠቀ ወገብህ ሰላም እላለሁ። ክቡር አባት ሆይ አማልደ ሰላምን የምታሰጥ ታላቅ መምህር ነህና አባት ሆይ መልካሙን ጠባይና ጣፋጩን ያነጋገር ስነ ምግባር አስተምረኝ። ለአቋይቲከ ገብረ መንፈስ ቅዱስ ሆይ ለመቅደስ ሰውነትህ አምድ ለሆነ አቋያጽህና ስግደት የዘውትር ግብራቸው ለሆነ አብራኮች ሰላም እላለሁ። ክቡር አባት ሆይ ስለ እመቤታችን ማርያምና ስለ ተወደደው ልጇን ብለህ ከዚያ እጅግ ከሚያስፈራና ከሚያስጨንቀው እሳት ነፍሴን ሰውነቴን አድናት። ለአጋሪከ ገብረ መንፈስ ቅዱስ ሆይ መመሪያ ጥበቧ የእምነት የሆነ በዚህች ዓለም ጎዳና ላልተጓዙ እግሮች ሰላም እላለሁ። ክቡር አባት ሆይ ለሀገራችን ለኢትዮጵያ ሐዋርያው አንተ ነህ እኮ በአውራጇ ሁሉ ዜና ትሩፋት ተሰራጭቷልና እስከ ምድርም ዳርቻ ሁሉ ትምህርተ ሃይማኖት ተዳርሷልና። ለሰኮናከ ገብረ መንፈስ ቅዱስ ሆይ የአዳምን ሰኮና ያቆሰለ የእባብ ዲያብሎስ የተንኮል መርዝ ሊቀርበው ላልቻለ ሰኮና ሰላም እላለሁ። ክቡር አባት ሆይ ክርስቶስ ካለበት በዚያ ትኖር ዘንድ የጳውሎስን ቃል አሰበ፣ የክርስቶስን መስቀል ተሸከመ፣ ከአገር ወጣ። ለመከየድከ ገብረ መንፈስ ቅዱስ ሆይ በጫማ ፋንታ ስኩር የሆነች ፍለጋዋ የማይገኝ የጸሎትን ሰረገላ ለተጫሙ መከይድ ሰላም እላለሁ። ክቡር አባት ሆይ እኔ የማርያም ታማኝ አገልጋይ የሆንኩትን የምስጋና ደብዳቤ ያነቡልኝ ዘንድ ለሰማያውያን መላእክት አስታውሰ ንገርልኝ። ለአጻቢከ ገብረ መንፈስ ቅዱስ ሆይ ለእግር ጣቶችና በግራ በቀኝ ለሚገኙ አጽሩ አጽፋሮች ሰላም እላለሁ። ክቡር አባት ሆይ እግዚአብሔርን ደስ ወደ ማሰኘት ፊቴን እስክመልስ ድረስ ፈጥኖ እንዳይጠራኝ አምላክን ማልድልኝ። እርሱ ምሕረቱ የበዛ ፍጹም ታጋሽ ነውና። ለቆምከ ገብረ መንፈስ ቅዱስ ሆይ ገና መጠኑ ሳይደርስ አባትህ ዘመደ ብርሃንን እንደ መልአክ ቁመና ስላስደነቀው አካልህ ቁመህ ሰላም እላለሁ። ክቡር አባት ሆይ በፈጣሪ ክርስቶስ ፊት ቆሞ ሰማዕት ደሙን ጻድቅም ጾሙን በሚያሳስብበት ጊዜ ከዚያች ከቂምና ከበቀል እሳት ሰውረኝ። የገዳማውያን መነኮሳት አለቃ እንደመሆንህ በብርሃናት ጸዳል የተሸለሙ መልአክ ሙሽራው አንተን ይቀበሉ ዘንድ ከላይ ከሰማይ ወረዱ። ለበርነ ሥጋከ ገብረ መንፈስ ቅዱስ ሆይ ያዕቆብና ዮሴፍ ወደ እርሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በርነ ሥጋ ሰላም እላለሁ። ክቡር አባት ሆይ የመንፈሳዊ ብልጽግናን የሚያቃልል ቢኖር ኃይለኛ ጉልበተኛ ሹመቱን ይቀማው፣ ባለ ዕዳም ቤቱን ንብረቱን ይበርብረው። ለግንዘተ ሥጋከ ገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባው ለግንዘተ ሥጋ ሰላም እላለሁ። መጽሐፈ ገድል ግን ስለ ሁኔታው አይገልጽም። ክቡር አባት ሆይ ለእኔ ግንዘተ ሥጋ በመላእክት እጅ ይመስለኛል። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል? ለመቃብሪከ
ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀና ለማንም ላልተገለጸ መካነ መቃብር ሰላም እላለሁ። ክቡር አባት ሆይ ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድም ነው የሚሉ አሉ። ዝውዕቱ ገብረ መንፈስ ቅዱስ ሆይ ምስጋናን የመቀበል ሰዓቱ አሁን ነው። የመልክህን ድርሰቶች በየክፍሉ የሚቻለኝን ጀምሬ ከፍጻሜ አድርሻለሁና ክቡር አባት ሆይ የተሰወረ ወይም የተገደፉ ቃላቶች ቢኖሩ ግን ከዚህ ውስጥ የጎደለ ወይም የተጨመረ ነገር የለም። እንዲያው ሁሉ በሁሉ ምሉ የሆነ መልካም ነው እንጂ በለኝ። ለሞገሰ ስምከ ገብረ መንፈስ ቅዱስ ሆይ በአምላክ ትእዛዝ ለተሰየመ የባለሟልነት ስም አጠራርህ ሰላም እላለሁ። ክቡር አባት ሆይ ክብርህ ከመላእክት ክብር ያላነሰ ነው እኮ። ጻድቁ ገብረ መንፈስ ቅዱስ ሆይ አባቴ ገብረ መንፈስ ቅዱስ ሆይ ሰውነቴ ባንተ ፍቅር ተጠምዳለችና አንደበቴን ግለጽ፣ ልቡናዬንም አብራ። ለአጻብዕከ ጽሉላት ገብረ መንፈስ ቅዱስ ሆይ ዘውትር እንደ መብራት ለሚያበሩ ጣቶች ሰላም እላለሁ። ክቡር አባት ሆይ አንደበትህ እንደ ጳውሎስ አንደበት የጣፈጠ ነውና ሄኖክ ከሞት በፊት እንደተሰወረ እኔንም የመቅሰፍት ዘመን እስኪያልፍ ድረስ በጸሎትህ ሰውረኝ። 500 ገብረ መንፈስ ቅዱስ ሆይ 562 ዘመን በገዳም ስትቀመጥ እግዚአብሔር በጸጋ የሰጠህ በመላ አካለ የበቀለ ጸጉርህ ልብስ ሆኖ ኖረ። ክቡር አባት ሆይ ስጋዊና መንፈሳዊ ጥበብን ግለጽልኝ፣ ይልቁንም የጸሎትህ ኃይለ ቃል ረዳቴ ትሁነኝ። አስራት በኩራት አድርጎ የሚጠብቀኝ ለሰሞኑ አቅሌስያ ኔሳ በሚባል ሀገር በሚኖሩ ስምዖንና አቅሌስያ የተባሉ ልጅ በማጣታቸው ሲያዝኑ ስሉስ ቅዱስ በአቅሌስያ ማፀን ሀብተ ጸጋም ቢያሳድሩ በአምላኩ ኃይል አናብስትን የሚገዛ ኃጢአትን የሚያሰርይ ገብረ መንፈስ ቅዱስ ተወለደ። ክብሩ አባታችን ገብረ መንፈስ ቅዱስ በቃል ኪዳኑ በዘባነ አብ ወወልድ ወመንፈስ ቅዱስ የታዘለ 3 ገጽ አንድ አምላክ ብሎ ያስተማረ የትምህርቱ ስነ ጸዳል ፈጽሞ ያበራ ስጋዊ ሥርዓተ ቀብሩም በኢትዮጵያ የተፈጸመ እርሱ ንዑድ ክቡር ነው። አቤቱ የብፁዕ አባታችን የገብረ መንፈስ ቅዱስ አምላክ ሆይ ስለ ክብሩ ጻድቅ ብለህ ከመከራ ሁሉ እኔን አገልጋይህን ሰውረኝ። ለጠላት ማሳለፍ አትስጠኝ፣ ጠብቀኝ እንጂ አትተወኝ። እኔ አንተ ፍጥረት አንተም የኔ ፈጣሪ ነህና ክብር ምስጋና ላንተ ይገባል ለዘላለሙ አሜን።